እውነት ለመናገር ስለዚች ሌላ ስለምትባለው ልጅ ስሰማ በጣም ነው በቃ እናርቨስ የሆንኩት። በቃ ሀይሚሮዬ በቃ የተበጠበጠ በእውነቱ ከሆነ አንዳንዴ እኛ እግዚአብሔርን እናማርራለን። የእውነት ስራ እየሰራነ ደሞዝ እያገኘነ ምናምን ምናምን የሆነ በቃ እንዲህ ስንት ዓመት ለምኖረው ነው በቃ የሆነ ራሳችን በቃ እንትን እንላለን። በቃ የሆነ ተስፋ በመቁረጥና ባለመቁረጥ ደረጃ እንሆናለን ማለት ነው። እንግዲህ በእውነቱ ከሆነ በጣም በሚያሳዝን ሁኔታ ስለሌላ ነገር እንደ አዲስ አሁንም እያነሱት ነው ማለት ነው። ምናልባት ዓመታትን ቢያሳልፉም ያው እንግዲህ እናቷም አባቷም ሰምተው እጅግ በጣም በሚያሳዝን ሁኔታ ነው ስለሌላ ሲነገር የነበረ ማለት ነው። እውነት ለመናገር እኔ ምኑን ከምን ጀምሬ ራሱ ከምን እንደማወራ ራሱ በጣም ነው ግራ የተጋባኝ እና በዚህ ልክ የሰው ልጅ ጭካኔ እኛ ኢትዮጵያውያን ማርያምን ኤጀንሲ የለን መክተብ የለን እንደፈለገ ብንሆን ባንሆን በቃ በእስር ቤት እኛን የሚቆጣጠረን የለም። በእስር ቤት ሰው ቤት ብንገባ ራሱ ጥሩ ቤት ባያጋጥመን ምን ባያጋጥመን የኛ ኤጀንሲም የለንም መክተብም የለንም ኤምባሲም የለንም። ሌላ ሀገራት ግን እግዚአብሔርን ተጠብቀው መብታቸው ተጠብቀው እንደፈለጉ ሰው ቤት ገብተው ራሱ ማለት ነው የሌላ ዜጋዎች ቤቱ ጥሩ ባይሆን እንኳን ይቀየራሉ። እኛ ጋር ግን የለም እንደዚህ የለም። እውነት ለመናገር የኢትዮጵያ ኤምባሲ ሁሉም በቃ ሌባ ከመንግስት ጀምሮ ሌባዎች ናቸው፣ አጭበርባሪዎች ናቸው። እና ሁሉም ለእውነት ስለማይሰራ ነው። ሀገራችን ኢትዮጵያም በሁሉም በቃ በሰው ሀገር በሀገራችን በሙስና የተዘፈቀች ሀገር ስለሆነች ነው እቺ ልጅ እንግዲህ ነገ ዛሬ እያለች እስር ቤት የተጓተተው ማለት ነውና በነገራችን ላይ ልጅቱ በቃ ስለ ልጅቱ ሲወራ እኔ ተወኩት። በቃ ወጣሁኝ ከሀቢባ ቤት ኦልሬዲ ወጣሁ ማለት ነው። በቃ ሃይምሮ የተነካ ኦልሬዲ ጥርሷ የለም ይላሉ፣ ማህፀኗ የለም ይላሉ። እዛ ደግሞ ምንድነው አይኗ ራሱ በቃ በጣም በሚያሳዝን ሁኔታ ነው ምናምን ሲሉ የምር እኔ አልቻልኩም። እኔ እንደዚህ ሆንኩ። ቤተሰቦቿ ምን እንደሚሆኑ እንግዲህ ፈጣሪ ሆነው ምድር ሌባ ሁሉ ተጠራቅመው እንግዲህ እህታችን አላስፈላጊ ደረጃ ደርሰዋታል። እኔ ብቻ በጣም ነው የተሰማኝ። እግዚአብሔርን ነው የምላችሁ። ሰላም ውድና የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በጣም በሚያሳዝን ቪዲዮ ነው የመጣሁላችሁ ከታምሌሉ ላይ እንዳያችሁት ማለት ነው። እንግዲህ ሌላም ብዙዎቻችን እናውቃታለን ብዬ ነው ተስፋ የማደርገው። በዚህ ግን ስራ ስሰራ ውዬ ምናምን ጋዙ ጋር ውዬ እዩት። እኔ ራሱ ጥቁር ብያለሁ። አላሳዝንም? በስመ አብ ወልድ። እኔ ራሱ በጣም ነው የማሳዝነው ማለት ነው። በይዘው ፀጉሬን እንደዚህ ነው የምጠመጥመው በነገራችን ላይ ማለት ነው። ምግብ ስለምሰራ በዛ ላይ ደግሞ በቃ ፀጉሬም ስለተመላለጠ እንደዚህ ነው እንትን የምለው ማለት ነው። በእርግጥ ፊቴ ራሱ ማዲያት ነው። አሁን አረብ ሀገር የምሰራ መስላችኋለሁ፣ ግን እኔ ራሱ እኮ አሳዝናለሁ። የራሱ አሮባት የሰው ታማስላለ ይላል የሀገሬ ሰውና እንትን ራሱ ምን እንደምመስል ፊቴ ራሱ ማዲያት ነው። ለማንኛውም እንግዲህ እግዚአብሔር ተመስገን ይህንም ያላገኛለና ተመስገን ማለት ነው። እና እንግዲህ ዛሬ የመጣሁበት ሌላን እንግዲህ ብዙዎቻችን እናውቃታለን። ሌላ እንግዲህ ለረጅም ዓመት በሳውዲ አረቢያ እስር ቤት ስትሰቃይ የነበረች እህታችን ናት። እንግዲህ ፋሲካን ተመስሎ ፋሲካ እንደ መላክ ሆና እንግዲህ ሚዲያ ላይ በእርግጥ ፋሲካን አስጠፍተዋታል። አሁንና አቡ አሚራ የተለያዩ እንትኖች በጣም ብዙ ነገር እየተናገሩ ፋሲካን አስጠፍተዋታል። ነገር ግን ቢሆንም እሷ እንደ መልእክት ሆና መታ ብዙዎች ተረባርበው ነበር ማለት ነው። እውነት ለመናገር ያ ብር ሲሰበሰብ በቃ ኢትዮጵያዊ እንደዚህ ነን እንኳንም ኢትዮጵያዊ ሆንን በቃ እጅጉን በጣም የተደመምንበት ነበረ ማለት ነው። ነገር ግን መጨረሻው አላማረም። የሆነ ነገር አድርገን ግብ ላይ ስንደርስ ነው በነገራችን ላይ የሚያስደስተን። መጨረሻው ሲያምር ነው የሚያስደስተን። ነገር ግን መጨረሻው አላማረም ማለት ነው። እንግዲህ እቺ ልጅ እስር ቤት በቶሎ እንደምትፈታ ነበረ ያ ሁሉ ገንዘብ ተሰብስቦ የመዳም ቅመሞችም ከአላቸው እየሞነጨቁ የሰው ሽንት ቤት እያጠቡ እንቅልፋቸውን እያጡ የተለያየ ነገር እያሉ ብዙዎች ተረባርበው ነበረ። በእውነት ለመናገር ቅመሞችም የራሳቸውን ግሩፕ እየከፈቱ ምናምን። ምክንያቱም ስደትን ያየ ሰው ያውቀዋል ማለት ነው። ስለ ስደት ማስረዳትም አይጠበቅብኝም። ስለ ስደት ብነግራችሁ እኔ ቂልነት ስለሚሆንብኝ ያው ብዙም እንትን ማለት አልችልም። እና በእርግጥ ቅመሞች ብቻ ሳይሆኑ ዲያስፖራውን ሁሉም ተረባርቦበታል ሰው። ስለዚህ ሁሉም የተረባረበበት ነበረ ማለት ነው። ነገር ግን እንግዲህ መጨረሻው ግን በዚህ መልክ መስማቱ ደግሞ እኛ ተፈታ ትሄዳለች። እናት አባቶቿ አባቷ በጣም ነው የሚያሳዝኑት። እናቱ በዚህ እድሜያቸው እናታቸው ሁሌ ልጃቸውን እንትን እያዩ ማልቀስ አይደለም 10 ዓመት ከዛ በላይ ይቅርና ዓመታት ራሱ እንግዲህ የሚያውቅ ያውቀዋል፣ የወለደ ያውቀዋል። እንግዲህ እኛ ባንወልድ እንኳን ከባድ ነው ለመናገር። መውለድ አይጠበቅብንም እኛ ስሜቱን ለማወቅ መውለድ አይጠበቅብንም። ሳይኮሎጂ መገመት እንችላለን።
ስለዚህ እንደዚህ እያሉ ሁሌ እያለቀሱ አባቷ ኦልሬዲ በጣም ተጠቅተዋል። እውነት ለመናገር ያረጁ ናቸው ምናምን። አሁን ደግሞ ይህንን ሲሰሙ እንግዲህ ምን እንደሚሰሙ ላይቭ ላይ ሆኖ ነው ሲነገራቸው የነበረ ማለት ነው። እናቷም አባቷም ማለት ነው። እና ይህን ዘግናኝ ነገር ሲነገራቸው እንግዲህ ምን እንደሚሆኑ ፈጣሪ የሆናቸው ነው የምለው እውነት ለመናገር ብቻ እኔ በጣም ነው የተሰማኝ። በቃ አስጠላኝ፣ ሁሉ ነገር አስጠላኝ በእውነቱ ከሆነ። ስለዚህ ምን ልላችሁ ፈልጌ ነው ቲክቶክ ያላችሁም ባይዘው ሶሻል ሚዲያ በጣም ተጽዕኖ አለው። በቃ ትንሽ ነው ሚዲያ ብላችሁ ራሱ እንትን ማለት የለባችሁም። ስለዚህ ቲክቶክም ያላችሁ በቲክቶክም በተለያየ ነገር በቃ እንትን በሉ በእውነቱ ከሆነ ማለት ነው ሀሳብ ስጡበት። ስለዚህ ያለው ነገር ይሄ ነው። እኔ ሌላ ምንም የምለው ነገር የለም። በቃ እየቆረጣችሁ ምን እያላችሁ ልቀቁት። ለምን ሚዲያ ተጽዕኖ ስላለው እንትን ይላል ማለት ነው። እኔ በነገራችን ላይ የኔ እንትን ቻናሌ ትንሽ ነው የኔ ቲክቶክ ትንሽ ነው ብለን ዝም ማለት የለብንም። ሁላችንም የበኩላችን መወጣት አለብን። ከአንዱ አንዱ ሲባል ነው እንደዚህ የሚሆነው። ስለዚህ ሁላችሁም የበኩላችሁን ተዋጡ። እችታችን ደግሞ እንግዲህ እግዚአብሔር ጤናዋን ይመልስላት። በእውነቱ ከሆነ በጣም ታማለች እና ያው ወደ ሐኪም ቤት እንደገባኝ ነው እንግዲህ እየተነገረ ያለው። እንደገና ደግሞ ከባህል ውጭ ከኤጥ ውጭ ትፈታለች እያሉም እያወሩ ነበር። ባይዘወይ ኤጥ ማለት እኮ ከነገ ወዲያ ነው ምናምን። ስለዚህ ይሄ ከሆነ ደግሞ ችግር የለውም። ነገር ግን የውሸት መርዶ ነው እያመረዱ ያሉ። ከአሁን በፊት እንግዲህ ብር ሲሰበሰብ 1 ወር ቀራት ብለው ነበር። እውነት ለመናገር እኔ ራሱ በጣም ጠብቄ ነበር ጓ ብዬ ሰፍ ብዬ። ከዛ ተጎተተ ሁሉም በየኮመንቱ ሌላ ሲል ፋሲካ ቲዩብ እንግዲህ ወታ ስትናገር እና አቧሜራ እና መሰሎች በጣም ነው የተናገሯት። እኔ ነበርኩ ባይዘወይ በጣም የሌለ ነገር የሌለ እንግዲህ ባለሀብቱ ቱጃሩ አቧሜራ ውሸት ተናግረሻል፣ ማነውስ እንደዚህ ያለሽ? እኔ ጠበቃ ቁሜ ከሳለው ገለመሌ እያለ አቧሜራ አሁን እየከፈተ ነበረ ማለት ነው። ይኸው አስጠፍተዋታል እንግዲህ ማለት ነው ፋሲካ ቲዩብን። ለካ ፋሲካ የተናገረችው ነገር ሁሉም ነገር እውነት ነበረ ማለት ነው። ስለዚህ ያው እቺ ልጅ እንግዲህ እንድትወጣ ብቻ ሁላችንም እንግዲህ ፈጣሪ ከእናት አባቶቿ ያገናኛት የስደት አምላክ ማርያምን። በጣም ከባድ ነው እና ያለው ነገር ይሄ ነው። ሰላማችሁ እዛ ልጆች እየመጡብኝ ነው። لا هذاك بطن هذا شرب هذاك بطن هذا شرب ناس تبع معلوم كيس هذا. طيب شيلي هذا خدي اقراطه. طيب وين ودي هذا تكبر ولا هذا قولها قلت تشربها بطن بس خدي قلبه ما فهمتي ماما كبير كلها تشي وش حقتكم ذهب يعني هذه حقتي هذه في سلايم انا حط فيها. طيب كنت تبي اخذ مو ذهب هو እና ቤተሰቦቹ ለማንኛውም ይሄን ያለው ነገር በተረፈ